ሰላም ውድ የፋና ቀለማት ተመልካቾች ወጣት አሸናፊ ጌትነት ይባላልው አብዛኞቻችን ወይም ደግሞ ወጣቶች ልንሰራ ወይም ልንደፍረው የማንችለውን ስራዎች በመስራት ታወቃለሁ ስለዚህ አብራችሁኝ ተወላላችሁ ዛሬ ይህ ሰዓት ጥራት ከሌሊቱ 10 ሰዓት ጀምሬ የሚጨርሽበት ሰዓት ነው ሌሎች ከኔ ጋር መስራቸውን ስራ አብረን እናያለን አብዛኞቻችሁ ትማሩበታላችሁ ብዬ አስባለሁ አብረን ነው ደቡብ ጎንደር ካሽጌንት በመትባል ትንሽዬ ከተማ ነው ተወልጄ ያደኩት ቤት ውስጥ ባለው ህይወቴ ለናቴም ለቤተሰቦቼም ከምችለው በላይ እነሱም ደስ ይያላቸው እኔም ደስ ይያለኝ የምታዘዘውን ሰርቼ መመረቅበትን ተመርቄ ያደኩ ልጅ ነኝ እዛ እስከ 12 ነው የተማርኩት ግን እስከ 12 እየተማርኩኝ ብሬክ ሳመር ምናምን አለ አይደለ ሰባ መጥቼ ለ3 ወርም ለ4 ወርም ለ2 ወርም መስተንግዶ እየሰራው ሄዳለሁ የቀን ስራ እየሰራው ሄዳለሁ እናቴ ነች አብዛኛውን እድገቴን እዚህ መድረሴን ብዙ ኃላፊነት የወሰደችው እሷ ናት አባታችን በልጅነታችን ነው ያጣነው ከዛም አብዛኛው ጊዜውን እሷ ነበረች ከበር የምታረግልንና እሷንም ላለማስቸገር ልብሴንም ቀይሬ መልበስ አለብኝ ብዬ ስለማስብ መጣ ነበር ብዙ አይነት ስራዎችን ሰርቻለሁ መስተንግዶ ሰርቻለሁ ብሎኬት ፋብሪካ ውስጥ የቀን ስራ ሰርቻለሁ የቻይና ድርጅት ውስጥ የልብስ ስፌት ሰርቻለሁ ብዙ ጊዜ ወንዶች ሆነ የሴት ነው ይላሉ እንደዚህ አይነት ስራዎች ምናምን ነገር ግን እሱ ጀግና ነው ጎበዝ ነው ብዙ ነገሮችን ይሰራል ጠላ እንጀራ ብዙ ነገሮች የሴት ናቸው ተብሎ የሚታሰቡት ነገሮች ይሰራል እና ለኔ ጀግና ነው ጎበዝ ነው ካሽ ምንማረው የበታችነት ወይም ደግሞ የበላይነት የሴት ስራ የወንድ ስራ ሳንል ከቤተሰብ ጋር ተጋግዞ እንደዚህ አሳርፏቸው ምናምን ነው የሚሰራው ቤትም ማለት ነው ስለዚህ ከሱ ተሞክሮ ምናረጋው የወንድ ስራ የሴት ስራ ሳይሉ ሰዎች ሁሉንም ነገር ባንድ ላይ ተጋግዘው መስራት እንደሚችሉ ከሱ ተሞክሮ ማግኘት እንችላለን የሴት ስራ ምናምን የሚል ሊኖር ይችላል ይሄ ያስተሳሰብ ችግር ነው ብዬ ነው ማምነው ዋናው በቃ እንጀራ ማስገኘት ነው አይደል ሁላችንም ለእንጀራ ስለሆነ የምንሰራው ሊደነቅ ነው የሚገባው ብዬ ነው ማምነው ይሄ የምታዩት ድፍድፍ ጌሾና ብቅል 5 ቀን ይጠነሰስና ከዛም በኋላ ቂጣው በ5ኛው ቀን ያለዛም በ4ኛው ቀን እንደየቀኑ እንደየወቅቱ ይለያያል ሞቃት ከሆነ በ4 ቀን ቀዝቃዛ ከሆነ በ5 ቀን ቂጣው ይገባል ቂጣው ከገባ በኋላ አሻሮ ያለዛ ደግሞ እንኩሮ እንደ የፍላጎቱ ይገባበታል ማለት ነው እሱ ገብቶበት ከ10 ቀን ምናምን ቆይታ በኋላ ነው ወደ መታሰር መሄዳው ይሄ ድፍድፍ የ14 ቀን ምናምን ድፍድፍ ነው እዚህ ጋር የደረሰው ብዙ ውጣ ውረድ አለው ከድሮም ጀምሮ ይሰራኛል ለኔ ሹሩባ ወጥም ይሰራል ጠላም ይጠምቃል መውደድ የሚፈልግ ሁሉም ነገር በቃ ዳቦም ይደፋል ሁሉም ነገር ምንም አይቀርበትም እና በጣም ያስደስታል ብርቱ ወንድ ልጅ ነው ባንድም በሌላ መንገድ አስቤው አላቅም እዚህ ስራ ውስጥ ራሴን አገኘዋለሁ ብዬ ግን ካምፓስ ግራጁዌት አድርጌ ከመጣው በኋላ ስራ አስፈልግ አንደኛ ነገር እኔ የተማርኩት ፕላን ሳይንስ አግሪካልቸር ነው ይሄ ደግሞ ከአብዛኛው ከአዲስ አበባ ውጭ ነው ሊሆን የሚችለው ወይ የክልል ከተሞች ወጣ ያለ አካባቢ ነው ሊሆን የሚችለውና በወቅቱ አላገኘውም ቀጥሮ እና እንዳጋጣሚ ይሄኛው ስራ ይወጣል የመንገድ ጽዳት ስራ ተወዳድሬ ያለፍኩኝ ስራውን ከገባው በኋላ ትንሽ ክፍት ጊዜ የነበረው ይሄን ጊዜ ቁጭ ከመልበት ለምን የሆነ ነገር አልፈጥርም በየ ራሴ ላይ ጠየቁኝና የፀጉር ሹርባ መስራቱን አምን ሞክር ነበር ከበፊት ማሰልጠኛ ገብቼ በሞክር የተሻለ ነገር ይመጣል ብዬ አሰብኩኝ ከዛ ማሰልጠኛ ገባው ከዛ ወጥቼ ቤት ለቤት ሹርባ ነው የልጆች የጀመርኩት ቀስ በቀስ ያ ወደ ታዳጊ ምናምን መጣ ከሱም ጎን ለጎን ደግሞ በመግብ የሰፈር ሰዎች አካባቢ ሰዎች የሚያቆኝ ቤተሰቦች ምናምን ስለኔ በደንብ ይነግሩኛል ሞያውን በጣም እንደምችለው አሪፍ እንደሆነ ምናምን ይነግሩኛልና እንዲ ጎረቤታች አካባቢያችን ውስጥ እንኖር ቤተሰብ አለች እና እሷ ጋር ነው ሰርቼ የሆነ የካርድ ተባልኩኝና ስለዚህ ይሄ ነገር ብር እንደሚያመጣ አወኩኝ ያቺ ካርድ ሰፋ ባረገው የተሻለ ነገር እንደሚኖር አሰብኩኝና ወደ ስራው ነው የገባሁት ረጅም ጊዜ ደንበኛዬ ነው ቆይቷል ከአንድ አመት በፊት
ልጄ እንደረየለውና 500 ሰው አዘጋጅቶልኛል አሁን በቅርቡ ክርስትና እሱን ያዘጋጀልኝ አሁን ደግሞ ለ100 ሰው የቤተሰብ ማህበር ነው እንደምታዩ ያዘጋጀልኝ ጻጉር ምግብ ሁሉንም አይነት ነገር ዳንቴል የመንግስት ጽዳት ይሰራል ጠላም ይጠምቃል ከመጀመሪያው እስከ መጨረሻው ፕሮሰሱን ሁሉንም ማለት ነው ብዙ ነገር ነው የሚሰራው ብዙ ሰው ያዘዋል ብዙ ሰው ደግሞ አንዳንዱ ሊረዳም ቢፈልግም በነፃ ይሰራል አልተማርኩም ግን ባህላዊ ምግቦችን በደንብ የምችል ልጅ ነኝ ይሄ ማለት ከዘመናዊ ነኝ ጥብሳጦስ ምናምን እነሱን የሚያጅቡ ነገሮችን ጨምሮ ማለት ነው ከዛ አሁን በደንብ ሶሻል ሚዲያም ጥሩ ነው ከበፊት አልወድም ሶሻል ሚዲያ አሁን በቅርቡ ነው ሶሻል ሚዲያ የጀመርኩት እግዚአብሔር ይመስገን አሁን ራሴን እዚህ ቢዝነስ ውስጥ አግኝቻለሁ ማለት ነው የመንገድ ጽዳት ባለሙያ ነኝ ደረቅ ቆሻሻ ጽፈት ቤት አስተዳደር ውስጥ ሰራለሁ ከዛ የሴቶች የውበት ሳሎን ሰራለሁ ቤት ለቤት ነው አገልግሎት የምሰጠው ከዛ መቀጠል ደግሞ ጠላ ጠጅ ኬኔቶ ምግብ እሰራለሁ እነኚህ ስራዎች እንኳን ከሌሉኝ ቁጭ ማለት አልፈልግምና የእጅ ስራዎችን ሰራለሁ የቡና መዘርጊያ መረቦችን ዳንቴሎችን እዛ ያለው ክፍለ ሀገር ጥልፍ ምናምን እንደኝ ነገር መዋከራለሁ አሁን ግን እዚህ ጋር እየሰራው ያለውት ለኔም ቀለል ይያለኝ ያለው ለስራዬ ዳንቴል ነው ለዚህ ሁሉ ሞያዬ መሰረት እናቴ ነች እናቴ በድህነት በችግር ራሷን ጎርታ ነው ያሳደገች ስለዚህ ሰርቼ ለሷ መድረስ እንዳለብኝ ሰርቼ የሷ ታሪክ እንዲደገም ስለማልፈልግ አትሊስት እኔ ተጽዕኖ ፈጣሪ ሰው ባልሆንም በዚህ እድሜ ግን የሰው እጅ እንዳላይ አድርጎኛል እግዚአብሔር ስለዚህ መሰረቴ እናቴ ነች ከኔ ታላቅም ወንድ ነው ከኔ ታናሽም ሴት ነች በጣም ልጅ ነች እኔ በደንብ በልጣታለሁና መሃል ላይ ያለው ተጽዕኖ ምንድነው እኔ ጋር ነበር የነበረው እናቴ ጠላሽ ጣንም ታሳድገን ሰው ከጎኗ ሆነ ነበር አግዛታለሁ ስለዚህ ሙሉ ሞያውንም ወጥ ስራም ሁሉ ነገር ከሷ ነው ወሰድኩት እዚህ ጋር ሲያስተናግድ ምን ሲል ሰውስ ተንሲል ባንዴ ሲሰራው ለራስሽ ይደንቅሻል ብርቱ ነው በቃ ጭንቅላቱን ሰርቶታል ስለሰው ምናምን እንደዚህ ነኝ ይሉንታ ምናምን አያጠቃው ቢሰራው ይሰራል መስራቱ ብቻ ነውና ትልቅ ነገር እንዲደርስ ነው የሚፈልገው በሶሻል ሚዲያው ከመጣው በኋላ እኔ የስራ ሰው መሆኔን አንድም ሰው አልተረዳው አብዛኛውን ጥሩ ባል ጥሩ አባት እንደሆንኩ ነው የሚያስበው እግዚአብሔር ፍቃድና እዛ ቦታ ላይ ደርሳለሁ በዚህ አጋጣሚ ግን ባለ ትዳር አይደለም የልጆች አባትም አይደለም ስራዬ ነው እየሰራው ያለው እዛ ጋር የሚዩት በሙሉ ስራዬ ነው እዛ ጋር በሚዩት ስራ ግን ለኔ የሚገርም መልስ ነው የሚሰጠው እያንዳንዱ በቃ ምን ልበልሽ ይሄ ሰው በዚህ ልክ ለካሰው ከጎንሽ ነው ያለው ብዙ ጊዜ እንዴት ነው እኛ ሰው የለንም ብቻዬን ነኝ ማንንም አላገኝም ምናምን እንላለን ግን ሁሉም ሰው ካንቺ ጋር ነው አንቺ ጥሩ ስሪ እንጂ ጥሩ ሰው የምታገኘው ካለው ማህበረሰብ ውስጥ ነው ስለዚህ ያለው ማህበረሰብ በሙሉ ለኔ እዛ ውስጥ ኮሜንት የጻፈው በሙሉ እያንዳንዱ ጥሩ ነው የሰጠኝ አንዷ ብቻ ነች እንዴት ነው እሱም በጣም አድንቃኝ ረጅም ነው አድንቆቱ ያነበብኩት ነው በጣም ጎበዝ በጣም ደስ ብሎኛል እንዳንተ አይነት ባል ቢግ በቃ በጣም ብዙ ብላ መጨረሻ ላይ ግን እጭ ግን ቆፍጠን በል ብላለችና እሱ ሁሉ ጊዜ ይመጣብኛል እሱ ኮሜንት ብቻ ነው ትንሽ ያስገረመኝ ነው እንጂ ያስደበረኝ አይደለም ስራን የሚያቅ ችግርን የሚያቅ ረሃብን የሚያቅ ማጣትን የሚያቅ ሰው ሲሰራ ደስ ነው ሊለው የሚገባው ሰው ሲሰራ ደስ የማይለው ሰው በእርግጠኝነት እንደ ሰውም አልቆጥርም በራሴ ለምን ምንም አይነት ስራ ስሪ ጎበዝ ነው ማጥፊያ ካልሆነ መበደያ ካልሆነ እኔ እየሰራው ያለው ስራ ነው ሳንቲም ማግኘት ላይ ነኝ አይደለ ሰው ጥሩ ስራ ነው ለኔ ሁሌ ምጸልይለት ሆቴል እንዲከፍት ትልቅነት እንዲደርስ ነው እና በጣም ነው የቡናው አፈላሉ በጣም በቃ ደስ የሚል ነው ሴትም አሰራው እንደሱ ግን ጀግና ወንድ የለም እኔ በራሴ በጣም ነው ማደንቀው የበዓል ምግብ ቤት መክፈት ይፈልጋልና ሐሳቡ ተሳክቶለት ትልቅ ቦታ እንዲደርስ ምኞቴ ነው የበዓል
ምግቦች የበዙበት አይነት ቦታ የሱ አይነት ቢኖረኝ ምኞቴ ነው። ስለዚህ ምግቡ ላይ ብቻ ነው ነገ የምፈልገው ብዬ ጽዳቱን አልተውም። ጽዳቱን የተነሳውበት መሰረቴ ነው። ጸጉሩንም አልተውም። ሲቸግረኝ ካርድ የሞላውበት ስራዬ ነው። ነገ እግዚአብሔር የኔን እስኪሰጠኝ ዛሬ ባለውበት እግዚአብሔር ይመስገን። አንድ ሰው የቤት ኪራይ ከፍሎ በልቶ ለብሶ ካደረ የሚበቃውን አግኝቷል በእኔ እምነት ነው። ከዚህ ውጭ ያለው ወይ ባንክ ነው ወይም ደግሞ የቅንጦት ኑሮ ነው። ማናችንም አንጠላ የተሻለ ብናገኝ ደስ ይለናል። ነገር ግን የዛሬን ነው መኖር የምፈልገው። ነገ ለእግዚአብሔር ትቻለሁ ሆኖልኝ አግኝቼ የምፈልገው አይነት ቤት ኑሮኝ ለኔም ለኔ ትውልድም ለሚመጣውም ትውልድ ለቤተሰቦችም ኩራት በሆን ደስ ይለኛል። እናቴ በህይወት አለች። የሆነ ጊዜ እንደዚህ በጣም ቫይራል የወጡ አንዳንድ ቲክቶኮች አሉና እሱን ኮሜንት አንብበዋለች መሰለኝ። ማንንም እንዳትሰማን የምትል ማንንም የፈለገውን ይበል ካለ መስራት ስድብ ይሻላል። እኔ ምንም አይሰብረኝም። ከመስራት ወደ ኋላ መልጭ አይደለም። ስራ መፍጠራው ጎበዝ ነው እየሰራ ነው። እንደውም በዙሪያው ብዙ ልጆች ስራ እየፈጠረላቸው ነው። ብዙ ልጆች ሴቶች ወጣት ትንንሽ እህቶቹን ምናምን ይዞ ነው የሚሄደው እንዳልሽ ከናቶቹ በላይም ትንንሽ እህቶቹን አብረው ይዞ ነው የሚሄደው። ለነሱም ስራ እድል እየፈጠረ ነው። ከስራ የተጨማሪ ሌላ ገቢ ስለፈጠረልኝ በጣም ነው ማመሰግነው። ነገም የተሻለ ቦታ ደርሶ ማየት ፈልጋለሁ። እኔ የምፈልገው እንደ እናቴ አይነት ሚስት ነው። እናቴን የሚመስል ያይ ያላት ምናምን አይደለም። በቃ ጸባይዋ እንደ እናቴ ጸባይዋ ብቻ ነው። ሌሎች በሙሉ ይመጣሉ የዛ ሰው ፍላጎት ካለው። የሚሰጠኝ አስተያየት እውነቴን እንደምነግርሽ የሚሰጠኝ ቲፕ ራሱ እኔ ከሚከፈለኝ በላይ የሚሆንብኛል። በጣም ነው ደስ የሚለኝ። ደስ ነው የሚላቸው። ከዛ እኔም አጋጆቼንም ይዤ ሲሄድን ያጋጆቼ ቤት ለቤት ሰሪ ስለሆንኩኝ እኔ አካባቢ ላይ ያሉ እናቶችን ሙያው ያላቸው ጉልበቱ ያላቸው አቅሙ ግን ያጡ ሰዎች አሉ። እነሱ ነው ይዤ የሚሄደው። እነሱም ያኮሩኛል፣ እኔም እኮራባቸዋለሁ። እኔም ደግሞ በጣም ጠንቃቃ ነኝ። ኃላፊነት ላይ ይከብዳል። ያ የተናገሩሽ ነገር አለ እንዴ ነው ይሄ ልጅ ይችላል ብዙ ነገር ስላለብሽ እያንዳንዷን ስቴፕ እኔ ገብቼባት ነው የምታልፈው። ዞር ምንብል አይደለም። ስፔሻል ዲስቴ ላይ ዞር ስለማለት ሰው ጋር ደግሞ የኢትዮጵያ እናቶች ያቁታል። ባለሙያ ለማወቅ ቅርብ ናቸው ባለሙያ ስለሆኑ ያኔ ጋር ማማሲያ ያያዛችን አይተው አራ ይላሉ። ገና ከመጀመሪያ አስተያየት ስለሚሰጠኝ እኔ ጥሩ ምላሽ አለው ማህበረሰቡን። በዚህ አጋጣሚ አዲስ አበባ ኖር ያመሰግናለሁ። ወጣቶች ደግሞ ወንዶች በተለይ ጣሩ፣ በርቱ፣ ስሩ፣ ብር አገኙ። ማዘዝ የምትፈልጉን ካለ ጠላ፣ ሹሩባ፣ ምግብም መስራት ይችላል። እኔንም እንደዚህ አድርጎ ያሳመረኝ እሱ ነው። እሷንም እንደዚህ አድርጎ ያሳመራት እሱ ነው እና የፈለጋችሁት ነገር ማዘዝ ትችላላችሁ።